ኤፍሬም እንግዲህ ይሄን ሁሉ ነገር የሚያደርገውና ያደረገው ያው ለወንድሙ ሲል ነው ማለት ነው። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስትጨርሱ የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። ዛሬ ትንሽ አስደንጋጭ ነገር ተፈጥሯል። ያው በውስጥ የደረሱን አንዳንድ መረጃዎችም አሉ። እነሱንም ሰፋ አድርገን ለማየት እንሞክራለን። እንግዲህ ከዛ በፊት ግን ያው ሁል ጊዜ ሰሞኑን እንደምናየው ማለት ነው ኤፍሬም እንግዲህ ተመልሶ ከመጣ በኋላ አዳዲስ ነገሮች እየተፈጠሩ አዳዲስ ሚስጥሮችም እየወጡ ይገኛሉ ማለት ነው። እንግዲህ ኤፍሬም የወንድሙን ሕይወት ለመታደግ እየጣረ ነው ማለት ነው። በዚህ መንገድ መሄድ የለበትም አብርሃም። አሁን ላይ እሱ ምንም እያስተዋልም እያየም ስላልሆነ እኔ እንግዲህ መንገዱን እመራዋለሁ እያለን ነው ማለት ነው። ኤፍሬም እንግዲህ ከአብርሃም ጋር ከሄርሜላ ጋር ካላቸው ጭቅጭቅ ምናምን በተጨማሪ እንግዲህ ዛሬ እንግዲህ ሄርሜላን ያደረጋት ነገር አለ። ምንድነው ያደረጋት የሚለውን እናያለን። ከዛ ባለፈ ደግሞ ደስታ ጋርም ሄዶ አንዳንድ ነገሮችን ተነጋግሮ ነበረ። ያው ሰሞኑን በሰራናቸው ቪዲዮዎች አንዳንድ ሀሳቦችን እያነሳን ነበረ። ያው ሄርሜላና አብርሃም ቢለያዩ ራሱ አብርሃም ሩታ ጋር ሊሆን አይችልም። ምክንያቱም ሩታ የራሷን ሕይወት ከደስታ ጋር ጀምራለች እያልን እያወራን ነበር እና ሩታን ደግሞ ከደስታ ጋር ሄዶ ሊያለያያት ነው እንዴ እያልን ሁላ እንግዲህ ሀሳብ ስንሰጥ ነበር። እንግዲህ ያ ነገር ዛሬ ምላሽ ያገኘ ይመስላል። ምክንያቱም ኤፍሬም እንግዲህ ወደ ደስታ ጋር ሄዶ ነበር ማለት ነው። ያው ልክ ትላንትና አብርሃምን ከሄርሜላ ጋር መሆን አትችልም፣ ሄርሜላንም አንቺም ከአብርሃም ሕይወት መውጣት አለብሽ እያለ ሲያስጨንቃት እንደነበረው ሁሉ ዛሬ ደግሞ እንግዲህ ከደስታ ጋር ሄዶ ደስታን ከሩታ ሕይወት መውጣት አለብህ፣ ሩታ በፍጹም ላንተ ልትሆን አትችልም፣ ሩታ የወንድሜ ሚስት ናት እያለ እንግዲህ ሲያናገረው ሰምተናል ማለት ነው። በጣም በሚገርም ሁኔታ እኔ ግን አንዳንድ ጊዜ እውነት ለመናገር የኤፍሬም ሀሳብ ደጋፊ ነኝ። ምክንያቱም ኤፍሬም የሆነ ነገር ባያይ እንደዚህ አይሆንም። በቃ የሆነ ነገር የታየው ነገር አለ ወይ ደግሞ የሰማው ነገር አለ። መጨረሻ ላይ አብርሃምና ሩታ አንድ ላይ ቢሆኑ ራሱ በኤፍሬም ምክንያት ነው አንድ ላይ ሊሆኑ የሚችሉት እውነት ለመናገር ማለት ነው። ስለዚህ በቃ እናንተ ለምን አታዩም? እናንተ ያልታያችሁ ነገር አለ እያለ ሁላ ደጋግሞ ሲናገር ነበረ። ደስታን ራሱ ምንድነው ሲለው የነበረው ለምንድነው ግን ሁላችሁም እዚህ አካባቢ ያላችሁ ሰዎች በሙሉ ለምንድነው የማታስቡት? ለምንድነው የማታስተውሉት? ለምንድነው ነገሮችን ሰፋ አድርጋችሁ የማታዩት? እያለ ሲናገር ነበር ደጋግሞና በቃ ሩታ የወንድሜ ሚስት ናት፣ ላንተ ልትሆን አትችልም፣ ስንትና ስንት ነገር አሳልፈው መጥተው እንደ ቀልድ ሊለያዩ አይችሉም እያለ እንግዲህ ሲናገር ሰምተነዋል ማለት ነው። ይሄ በጣም እውነት ነው። ምክንያቱም ሩታና አብርሃም የመጡበት መንገድ ቀላል አይደለም። እንደ ማንኛውም ሰው በትንሽ ጊዜ ትውውቅ ምናምን ተዋውቀው ከዛ ወደ ትዳር ምናምን አይደለም የሚሄዱት፣ ወይ ደግሞ ነገሮች አልጋ ባልጋ ሆነውላቸው አይደለም የሚሄዱት። እጅግ በጣም ተፈትነው ነው እዚህ ደረጃ የደረሱት እና ኤፍሬምም ሲናገር የነበረው እርግጠኛ ሆኖ ነው። በቃ እርግጠኛ ሆኖ ምንም የሚለያያቸው ነገር የለም። አብርሃምና ሩታን ብዙ ነገሮችን፣ ብዙ ጣውረዶችን፣ ብዙ መከራዎችን አሳልፈው ነው አብረው እዚህ ድረስ የደረሱት። እኔ ከመጀመሪያው ጀምሬ አብሬያቸው ነበርኩኝ እያለም እንግዲህ ሰምተነዋል ማለት ነው። ለደስታም እንግዲህ ያለውን ሀሳብ ነግሮታል። በፍጹም አንተና ሩታ አንድ ላይ ልትሆኑ አትችሉም፣ ሩታ ጭራሽ አንተን አታገባህም፣ ስለዚህ ከሩታ ጋር ካሁኑ መለያየት አለብህ ወደፊት ከምታዝን እያለ እንግዲህ ሲናገረው ነበረ ማለት ነው። ለማንኛውም ግን ደስታንና ሩታን ማለያየት ቢችል እንኳን ወይ ደግሞ አብርሃምና ሄርሜላን ራሱ ቢያለያያቸው አብርሃምና ሩታ ግን አንድ ላይ ለመሆን ፈቃደኛ የሆኑለታል ወይ ነው ትልቁ ጥያቄ። እንደ ኤፍሬም ሀሳብ ከሆነ ያው አብርሃምን ከሄርሜላ ጋር ሩታን ደግሞ ከደስታ ጋር አለያይቶ ሁለቱን አንድ ላይ ማድረግ ነው። ነገር ግን ያንን ሀሳብ አብርሃምና ሩታ ራሳቸው ራሱ ይቀበሉታል ወይ የሚለው ደግሞ ትልቅ ጥያቄ ነው ማለት ነው። ለማንኛውም እንግዲህ ይሄንን ነገር ያው በሂደት የምናየው ነው የሚሆነው። ነገር ግን ያው ኤፍሬም እያደረገ ያለው ነገር ያው ለወንድሙ ሕይወት መሳካት ነው። ምክንያቱም ማንም ቢሆን እህትም ብትሆን ወንድምም የቤተሰቡ ነገር ይከነክነዋል፣ ይቆረቁረዋል። ስለዚህ ኤፍሬም አሁን በራሱ አስተሳሰብ ምንድነው እያለ ያለው አሁን ላይ አብርሃም ምንም ነገር እያየም እያስተዋልም አይደለም። ፍቅር ላይ ስላለ በቃ ፍቅር አውሮታል። የጊዜያዊ ደስታውን ብቻ ነው ያሰበ ያለው። ነገር ግን ትልቅ ወጥመድ ውስጥ እየገባ ነው። በቃ የማይወጣው ጣጣ ውስጥ እየገባ ስለሆነ ብሎ ነው እየተከላከለለት ያለው። ነገር ግን አብርሃም ኤፍሬምን ሊሰማው ስላልቻለ ኤፍሬም እንግዲህ ምንድነው እያደረገ ያለው በአብርሃም ቦታ ሆኖ አብርሃም ላይ ሊደርስ ያሰበውን አደጋ እንግዲህ እየመከተለት ነው ማለት ነው። እንግዲህ ያው ይሄ ወንድምነት ነው። ከዚህ በላይ ፍቅርን ራሱ የሚገልጽ ነገር የለም ብዬ አምናለሁ እና ምናልባት አነጋገሩ ወይ ደግሞ ከሰዎች ጋር ከነ ሄርሜላ ጋርም ከነ ደስታ ጋር ምናምን ሲያወራ ያለው አነጋገር ምናምን ሰዎችን ሊያስቀይም
ወይ ደግሞ ቁጣ ምናምን ሊመስል ይችላል። ነገር ግን በቃ ለወንድሙ ሲል ነው እያደረገ ያለው ብዬ አምናለሁ እና ብዙም ቅሬታ የለኝም በኤፍሬም ሀሳብ ማለት ነው። ምክንያቱም ሄርሜላ ላይም የሆነ ያየው የሰማው ነገር አለ ብዬ አምናለሁ። ሩታና አብርሃምም ደግሞ በቀላሉ ተለያይተው እንዲቀሩ አልፈለገም። በቃ ልጃቸውን አብረው ማሳደግ አለባቸው። አብረው የመጡበት መንገድ ስላለ ያንን መንገዳቸውን አጠንክረው ነው መሄድ ያለባቸው። በፍጹም እነሱ ሊለያዩ አይችሉም እያለ ነው ያለው። ስለዚህ ይህንን ሀሳቡን እኔ ተቃዋሚ አይደለሁም። ነገር ግን ደግሞ አንዳንድ ጊዜ ጫና የሚያደርጉት አንዳንድ ጊዜ እንደዚህ አይነት ሀሳብ የሚያመጡ ሰዎች ጫና የሚያደርጉበትን ሰው አያውቁም ብዬ አምናለሁ። ለምሳሌ ሄርሜላ አሁን አይመለከታትም። እውነት ለመናገር ለአብርሃምና ለሩታ መለያየት አብርሃም ነው ተጠያቂ ሊሆን የሚችለው እንጂ ሄርሜላ አይደለችም። ሄርሜላ በቃ አንድ አፍቃሪ ሰው ናት። አብርሃምን አፍቅራ የመጣች ሴት ናት። እሷ ደግሞ አፍቅራው እስከመጣች ድረስ ያፈቀረችውን ሰው የራሷ ለማድረግ የማትቆፍረው ጉድጓድ የለም። በዛ መንገድ ተጉዛ ብዙ ነገሮችን ታግሳ እዚህ ደርሳ አብርሃምን የግሏ አድርገዋለች። ስለዚህ ሄርሜላ ላይ ሊጮህባት ምንም ሊላት አይገባም ብዬ አምናለሁ። በቃ መጮህም ካለበት መስደብም መደባደብም ራሱ ካለበት አብርሃም ጋር ነው ማድረግ ያለበት ብዬ የማምነው። ምክንያቱም አብርሃም ነው ሚስቱን ትቶ የወጣው፣ አብርሃም ነው ልጁን ትቶ የወጣው። ስለዚህ ትልቁ ጥፋተኛ አብርሃም ስለሆነ አብርሃም ነው መጠየቅ ያለበት እንጂ ሄርሜላ እኮ አብርሃምን አፍቅራ የመጣች ሴት ናት። የራሷ ለማድረግ የማትቆፍረው ጉድጓድ እንደሌለ ይታወቃል። በቃ ስለዚህ ስንት መከራን አይታ የራሷ ያደረገችውን ሰው ከመሬት ተነስተ ታይ አብርሃምን ትተሽ መሄድ አለብሽ፣ ከአብርሃም ከመቀጠል የለብሽም ስላልካት በቀላሉ ትተወዋለች ብዬ አላምንም። ቢሆን ራሱ መቆጣትም መጮህም ካለብህ አብርሃም ላይ ነው መጮህ ያለብህ። በውስጥ የደረሱን መረጃዎች ምንድነው የሚሉት? እንግዲህ ትላንትና ሄርሜላን ብቻዋን አግኝቷት እንግዲህ ጥቃት እንዳደረሰባትና የተወሰነ ጉዳትም ደርሶባት ሆስፒታል ገብታ እንደነበር እንግዲህ የደረሱ መረጃዎች ያመላክታሉና ይሄ ነገር አግባብነት ያለው ነገር ነው ብዬ አላምንም። እንደውም እንደዚህ ያሉ በጉልበት የሚደረጉ ነገሮች የባሰ ሰውን እልክ ውስጥ ነው የሚያስገቡት እንጂ አሁን ሄርሜላ ኤፍሬም ስለደበደበኝ ብላ ከአብርሃም የምትርቅበት ምክንያት የለም። አብርሃምም ደግሞ ኤፍሬም ሄርሜላን ስለደበደባት ብሎ ከሄርሜላ የሚርቅበት ምክንያት የለም። እንደውም የባሰ ፍቅራቸውን እንዲያጠነክሩ የፍቅር መስዋዕትነት እንደሆነ እንዲያስቡ ነው እያደረካቸው ያለኸው። ስለዚህ ሎጂካል ሆነህ ነገሮችን አገናዝበህ አንተም መረጃዎች ካሉ መረጃዎችን አውጥተህ ሩታና አብርሃም አንድ ላይ የሚሆኑበትን ነገር ብትፈጥር የተሻለ ነው የሚሆነው እንጂ በጉልበት ማንም ተለያይቶ አያውቅም። እንደውም ጉልበት እየተጠቀምክ በሄድክ ቁጥር ለእኔ የምትከፍለው መስዋዕትነት ነው፣ ለእሱ የምከፍለው መስዋዕትነት ነው እየተባባሉ ይበልጥ እየተጣበቁ አንድ ላይ እየሆኑ ነው የሚሄዱት። ስለዚህ የጀመርከው መንገድ አለ። በጀመርከው መንገድ እንግዲህ አብርሃምን ከሩታ ጋር ለማገናኘት መንገድ ጀምረሃል። ወደፊት ግን ይሳካልሃል የሚል እምነት አለኝ። ምክንያቱም አንተን ማንም ትኩረት አልሰጠህም፣ ግን የሆነ ያየኸው የያዝከው ነገር እንዳለ ይሰማኛል እኔ። ስለዚህ በመጣህበት መንገድ በጣም በትዕግስት በተረጋጋ መልኩ አድርገህ መረጃዎች ካሉ መረጃዎችን አውጥተህም ቢሆን ይፋ አድርገህ አብርሃምና ሩታ አንድ ላይ የሚሆኑበትን መንገድ የጀመርከውን ነገር እንድትቀጥለው አደራ ማለት እንወዳለን። ለማንኛውም ግን ነገሮችን በተረጋጋ መንገድ እንድታደርጋቸው ደግሞ ያው እንግዲህ ምክራችን ነው ማለት ነው። ለማንኛውም እንግዲህ የዛሬው ሀሳብ አስተያየታችን ይሄ ነው። የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።